ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የገበያ ሚዲያ ቤተሰቦች እንደምን አላችሁ? ይህ በሮሃ ፎሬክስ ቢሮ ስፖንሰርነት ወደ እናንተ የሚደርሰው ዕለታዊ የምዕራፍ አንድ የቢዝነስ ዜናችን ነው። በቢዝነስ ዜና ወጃችን ላይ የሮሃ ፎሬክስ ቢሮን የዕለቱን ምንዛሬ ዋጋ አካተን እንድትከታተሉን እየጋበዝን ለዕለቱ ወደ ያዝንላችሁ ዜናችን እናልፋለን። በቅድሚያም አርዕስቶችን እናስቀድም። በሚቀጥለው ዓመት በሁሉም የመንግስትም ሆነ በግል የትምህርት ተቋማት የተማሪዎች ምዝገባ የፋይዳል ዲጂታል መታወቂያ እንደ ግዴታ መቀመጡ ተሰምቷል። ይህ እንዴት ይታያል? የምናደርሳችሁ መረጃ ነው። ለነዳጅ ግብይት ተብሎ የወጣውን አዲሱን አዋጅ በተመለከተ በዝርዝር ያዝንላችሁ መረጃ አለ፣ የምትሰሙት ይሆናል። ለመጪው የትንሣኤ በዓል በቂ የምርት አቅርቦት መዘጋጀቱ ተገልጿል። ሙሉ መረጃውን እናጋራችኋለን። ዓለም አቀፍ የወርቅ ገበያ ከዚህ ቀደም ታይቶ በማይታወቅና በፊት ከተመዘገበበት ዋጋ በላይ ጣሪያ መንካቱ ተሰምቷል። የምናደርሳችሁ መረጃ ነው። ከአሜሪካ ድጋፍ ያገኙ ሁሉም የሲቪል ማህበረሰብ ድርጅቶች ለሚመለከተው አካል መረጃቸውን እንዲያቀርቡ ቀነ ገደብ ተቀምጧል ተብሏል። የሚሉትንና ሌሎች ማህበራዊ እንዲሁም ኢኮኖሚያዊ መረጃዎቻችንን ይዘንላችሁ ቀርበናል። ከመረጃዎቹ ጋር እኔ መላኩ ደምሷ ብሬያችሁ ቆያለሁ። አዳዲስ እንዲሁም ትኩስ ኢኮኖሚያዊና ማህበራዊ መረጃዎችን ለማግኘት ታዲያ የገበያ ሚዲያን እንድትወዳጁ እየጋበዝን በዝርዝር ወደምንመለከታቸው መረጃዎቻችን እናልፋለን። የሚኒስትሮችን ስምና ማዕረግ በመጠቀም ዜጎችን ወደ ውጪ ሀገራት እንልካለን የሚሉ አጭበርባሪዎች መበራከታቸው ተገለጸም። የሚኒስትሮችን ስምና ማዕረግ በመጠቀምና የሥራና ክህሎት ሚኒስቴር የወጣ ደብዳቤ በማስመሰል ዜጎችን ወደ ውጪ ሀገራት በተለይም ወደ ካናዳ ትሄዳላችሁ የሚሉ አጭበርባሪዎች መበራከታቸውን ቅሬታ አቅራቢዎች ተናግረዋል። ቅሬታ አቅራቢዎቹ አክለውም ወደ ካናዳ እንልካችኋለን፣ በአንድ ወር ውስጥም ዝግጅቱ ይጠናቀቃል በሚሉ አጭበርባሪዎች ገንዘባችንን ተጭበርብረናል ብለው አጭበርባሪዎቹም የሚኒስትሮችን ስምና ማዕረግ በመጠቀም ከሥራና ክህሎት ሚኒስቴር የወጣ ደብዳቤ በማስመሰል እየተጠቀሙ ነው ሲሉም ገልጸዋል። ከዚህ በተጨማሪም በኢትዮጵያ የካናዳ አምባሳደርን ስምና የኢትዮጵያን የውጭ ጉዳይ ሚኒስቴር ስምን የሚጠቀሙ ስለመሆናቸውም ተናግረዋል። በዚህም መሰረት ሂደቱን ለማስጀመር ከ2000 ብር ጀምሮ በ24 ሰዓት ውስጥ የሚመለስ 20 ሺህ ብር ትከፍላላችሁ ሲሉ ይጠይቃሉ ያሉት ቅሬታ አቅራቢዎቹ ገንዘባችንን በዚሁ መንገድ ተዘርፈናል ሲሉ ተናግረዋል። ከ100 ሺህ ብር በላይ መክፈላቸውን የሚገልጹት ቅሬታ አቅራቢዎቹ በአዲስ አበባ ከተማ 22 አካባቢ ቢሮ አለን፣ መጥታችሁ ማየት ትችላላችሁ መባላቸውንም ገልጸዋል። ነገር ግን ቦታው ላይ ስንደርስ ቢሮውን ማየት ከፈለጋችሁ ይህን ያክል ብር ክፈሉ ይላሉ ሲሉም ቅሬታ አቅራቢዎቹ በምሬት ተናግረዋል። አለፍ ሲልም አሻራ የመስጠትና ፎርም የመሙላት ሂደቱ የተከናወነው በበይነ መረብ በቴሌግራም መሆኑን ገልጸው ገንዘብ ከከፈልን በኋላ ደግሞ ስልክ ስንደውልም አያነሱም፣ በሌላ ስልክ ስንሞክር ግን ድጋሜ ማጭበርበር ሂደታቸውን ይናገራሉ ብለዋል። ጉዳዩን በተመለከተም በሕዝብ ተወካዮች ምክር ቤት ማብራሪያ የሰጡት የሥራና ክህሎት ሚኒስትሯ ወይዘሮ ሙፈሪያት ካሚል ሚኒስቴር መስሪያ ቤቱ ከተለያዩ የአረብ ሀገራት ጋር በጋራ እየሰራ መሆኑን ተናግረዋል። ነገር ግን ወደ ካናዳ የሚደረግ ምንም አይነት የጉዞ ስምምነት እንደሌለና ዜጎችም ከአጭበርባሪዎችና ከህገወጥ ደላሎች ራሳቸውን መጠበቅ እንዳለባቸው አስጠንቅቀዋል። በዚህም በህገወጥ ደላሎች ተታለው ወደ ማይናማር የሄዱ ዜጎች ለህይወታቸው ፈታኝና ሰቆቃ ሁኔታ ውስጥ በመግባታቸው እንዲሁም አሁንም ድረስ በተደጋጋሚ የድረሱልን ጥያቄዎች እያሰሙ የሚገኙ ዜጎች መኖራቸው ይታወቃል። ኢትዮጵያውያንን ጨምሮ ከትራምፕ አስተዳደር በኋላ በወጡ አዳዲስ ህጎች ምክንያት በርካታ የህጋዊነት ጥያቄዎችና ቋሚ የመኖሪያ ፍቃድ የማግኘት ሂደታቸው አጣብቂኝ ውስጥ መግባቱ ተነገረም። ፕሬዝዳንት ትራምፕ ወደ ስልጣን ከመጡ ጀምሮ በርካታ ውሳኔዎችን እያስተላለፉ የሚገኙ ሲሆን አብዛኞቹ ውሳኔዎች በተለይም በህገወጥ መንገድ ወደ አሜሪካ የሚገቡ የተለያዩ ሀገራት ዜጎችን በተለይ ስጋት ላይ እየጣለ እየሆነ መምጣቱ ይነገራል። በዚህም
ህጎቹን ተከትሎ እየተወሰደ ባለው እርምጃዎችን በህገወጥ መንገድ የገቡ የተለያዩ ሀገራት ዜጎች ወደ መጡበት የመመለስ ስራ ተሰርቷል። ለአብነትም በቅርቡ በኢትዮጵያ የሚገኘው የአሜሪካ ኤምባሲ ባወጣው መግለጫም በህገወጥ መንገድ ወደ አሜሪካ መግባት፣ ቪዛ ለማግኘት መዋሸት፣ ያለ ህጋዊ የስራ ፍቃድ ስራ መስራትና የቪዛ ጊዜ ካበቃ በኋላ በአሜሪካ መቆየት ከባድ ቅጣት ያስከትላል ማለቱንና እኛም በዜና ወጃችን ወደ እናንተ ማድረሳችን አይዘነጋም። በዋናነት ከትራምፕ አስተዳደር በኋላ የወጡ አዳዲስ ህጎች ሳቢያ በርካታ የህጋዊነት ጥያቄዎችና ቋሚ የመኖሪያ ፍቃድ የማግኘት ሂደቶች አጣብቂኝ ውስጥ መግባታቸው ተነግሯል። ጉዳዩን በተመለከተም በአሜሪካ የሚኖሩ የህግ ባለሙያው አቶ ሙሉዓለም ጌታቸው ለገበያ ምንጮች በሰጡት ማብራሪያና መረጃ መሰረት አሁን ላይ በትራምፕ እየወጡ ያሉ አዳዲስ ህጎች በመኖራቸው ስራችን ላይ በጣም ከፍተኛ የሆነ ጫናን አሳድሯል ሲሉ ተናግረዋል። በእነዚህ በወጡ ህጎችም አሁን ላይ ከባድ የሆነ የፋይሎች ምርመራ የሚደረግበት ወቅት ነው ያሉት የህግ ባለሙያው ምን ሊፈጠር እንደሚችል እርግጠኛ ሆኖ መናገር ግን አይቻልም ብለዋል። የኢትዮጵያ ጥገኝነት ጥያቄዎችን በሚመለከት ከሌሎች ሀገሮች አንጻር ትልቅ የሚባል የጥገኝነት ጥያቄ የለም። በጣም ትላልቅ የጥገኝነት ጠያቂ ሀገሮች ግን ኢኳዶር፣ ጓቲማላ እንዲሁም ሜክሲኮ ናቸው ተብሏል። የኢትዮጵያ ቁጥር ከሌሎች ሀገራት ጋር ሲነጻጸር ትንሽ ቢሆንም ግን ትላልቅ አቅም ያላቸው ሰዎች እንኳን ወደ ኢትዮጵያ የመመለስ አደጋ ውስጥ እየገቡ በመሆኑ እዚህ ጥገኝነት የመጠየቅ ሂደት ውስጥ ናቸው ሲሉ የህግ ባለሙያው አስረድተዋል። የህግ ባለሙያው ስለ ኢትዮጵያውያን ሲናገሩ ደግሞ የጥገኝነት ጥያቄ ያቀረቡ ኢትዮጵያውያን ቁጥር ይታወቃሉ፣ ነገር ግን እነዚህ ተመላሽ ናቸው ማለት አይቻልም ብለው አብዛኞቹም ፕሮሰሳቸው በፍርድ ቤት እየታየ ያለና ያላቸውን እድል በሙሉ አማጣው እስከሚጠቀሙ ድረስ ይህን ያህል ወደ ኢትዮጵያ ይመለሳሉ ብሎ ለመናገር አይቻልም ብለዋል። ከአሜሪካ ድጋፍ ያገኙ ሁሉም የሲቪል ማህበረሰብ ድርጅቶች እስከ ሚያዝያ 15 ቀን 2017 ዓ.ም ድረስ ለሚመለከተው የሲቪል ማህበረሰብ ድርጅቶች ባለስልጣን መረጃቸውን እንዲያቀርቡ ተጠየቀም። የሲቪል ማህበረሰብ ድርጅቶች ተመዝግበው ከአሜሪካ ተራድኦ ድርጅትና ከአሜሪካ መንግስት ሌሎች ተቋማት የመንግስት ድጋፍ በመቀበል በሀገሪቱ ውስጥ የተለያዩ ፕሮጀክቶችን ሲያከናውኑ የነበሩ የሲቪል ማህበረሰብ ድርጅቶች መረጃቸውን ለሚመለከተው የመንግስት አካል እንዲያቀርቡ ተጠይቀዋል ተብሏል። ጥያቄው የአሜሪካ አስተዳደር በሀገር ውስጥም ሆነ በዓለም አቀፍ ደረጃ እያደረገ ያለውን የገንዘብ ድጋፍ መቀነስ ወይም ማቆም ጋር በተያያዘ ለቀጣይ ተግባራት አስፈላጊውን መረጃ ለማሰባሰብ ያለመ እንደሆነም ተገልጿል። ይህን ተከትሎም ዩኤስኤድን ጨምሮ ከማንኛውም የአሜሪካ መንግስት ተቋም የገንዘብ ድጋፍ ሲያገኙ የነበሩ ሁሉም የሲቪል ማህበረሰብ ድርጅቶች እስከ ሚያዝያ 15 ቀን 2017 ዓ.ም ድረስ ለሚመለከተው ለሲቪል ማህበረሰብ ድርጅቶች ባለስልጣን ሪፖርት እንዲያደርጉ በጥብቅ ማሳሰቢያ መስጠቱ ለማወቅ ተችሏል። ሰሞኑን ዓለም አቀፍ የወርቅ ገበያ ከዚህ ቀደም ከተመዘገበው ዋጋ በላይ ጣሪያ በመንካት በከፍተኛ ደረጃ ጭማሪ ማሳየቱ ተነገረም። ይህን የወርቅ ዋጋ በከፍተኛ ደረጃ መጨመርን ተከትሎና በዓለም ገበያ ውስጥ ባለው መዋዠቅ ምክንያት ነጋዴዎች አስተማማኝ የኢንቨስትመንት አማራጭ እያፈላለጉ ይገኛሉ ተብሏል። ከሰሞኑ የአሜሪካው ፕሬዝዳንት ትራምፕ በአገራት ላይ የጣሉትን ታሪፍ በዓለም አቀፍ ገበያ ትልቅ የሚባል ለውጥ እያስከተለ በመምጣቱ ሳቢያ በዓመታት ውስጥ ያልታየ የንግድ ፖሊሲ ለውጥ እየታየ መሆኑ ተነግሯል። ለአብነትም እየተባባሰ የመጣው የአሜሪካና የቻይና የንግድ ጦርነትን ተከትሎ ቻይና በአሜሪካ ላይ አጸፋዊ የሆነ ተጨማሪ ታሪፍ መጣሏ ለዚሁ ማሳያ ነው። ቻይና ከአሜሪካ በሚገቡ ምርቶች ላይ የ84% ታሪፍ ጥላ የነበረ ሲሆን ትላንት ደግሞ ሌላ ተጨማሪ የ125% ታሪፍ መጣሏንና እኛም በዜና ወጃችን ወደ እናንተ ማድረሳችን አይዘነጋም። በዚህም የተባባሰውን የአሜሪካና የቻይና የንግድ ጦርነት ተከትሎ ዓለም አቀፉ የወርቅ ዋጋ ላይ ጭማሪ ታይቷል መባሉን እንደ ምክንያትነት ተቆጥሯል። ባለፈው ሳምንትም ወርቅ ታይቶ በማይታወቅ ሁኔታ ዋጋው ከ3167 ዶላር በላይ የሆነ ሲሆን በዚህም ዓመት
የወርቅ ዋጋ ከጊዜ ወደ ጊዜ እየጨመረ ቀድሞ ከተመዘገበው ጣሪያ በላይ ሆኗል ተብሏል። ለዚህም የዓለም አቀፍ የወርቅ ዋጋ መጨመር ዋነኛ ምክንያቱ ፕሬዝዳንት ትራምፕ የቀሰቀሱት የታሪፍና የንግድ ጦርነት እንደሆነ ተገልጿል። በዓለም አቀፍ ደረጃ ላይ ማንኛውም አይነት ማሽቆልቆልና የገበያ መቀዛቀስ ሲታይ እንደ አማራጭ የሚወሰደው የወርቅ ማከማቸት ነው ይባላል። በተቃራኒው ደግሞ ዓለም አቀፍ የገበያ መዋዠቅ የወርቅ ዋጋ እንዲረክስም ሊያደርግ ይችላል የሚሉት የምጣኔ ሀብት ባለሙያዎች በርካታ ናቸው። በአውሮፓውያኑ አቆጣጠር 2020 የኮሮና ቫይረስ ወረርሽኝ ባስከተለው የምጣኔ ሀብት መዳከም የተነሳ የወርቅ ዋጋ አሽቆልቁሎ እንደነበር የሚገልጹት ደግሞ በቤልፋስት ዩኒቨርሲቲ የሚያስተምሩት ዶክተር ፊሊፕ ፍሌርስ ሲሆኑ ወርቅ ሁነኛ የኢንቨስትመንት አማራጭ ነው ማለት ሁሌም አስተማማኝ ነው ማለት ግን አይደለም ይላሉ። እንደ ባለሙያው ገለጻ ከሆነ ፕሬዝዳንት ትራምፕ በሀገራት ላይ የጣለው ታሪፍ እንዳለ ሆኖ በቅርብ ጊዜ የወርቅ ዋጋ የጨመረው ግን የሀገራት ብሔራዊ ባንኮች ወርቅ እየገዙ በመምጣታቸው ነው ሲሉም ይናገራሉ። በአገር አቀፍ ደረጃ ለመጪው የትንሣኤ በዓል በቂ የምርት አቅርቦት መዘጋጀቱን የኢትዮጵያ ህብረት ሥራ ኮሚሽን አስታወቀም። የገበያ ሰንሰለቱ ወጥነት ያለው ህጋዊና የህብረተሰቡን ተጠቃሚነት ያረጋገጠ ለማድረግ ኮሚሽኑ የተለያዩ የአሰራር ስርዓቶችን ተግባራዊ እያደረገ ይገኛል ሲሉ የኮሚሽኑ የህዝብ ግንኙነት ኃላፊ ጫልቱ ታምሩ ተናግረዋል። አርሶ አደሩ ምርቱን በቀጥታ የሚያስረክብበት የህብረት ሥራ ማህበራትና ዩኒየኖችን በስፋት ማቋቋም፣ የገበያ ትስስር መፍጠርና ዘርፉን ከህገወጥ ነጋዴዎችና ደላሎች እንዲጠበቅ ማድረግንም ለአብነት አንስተዋል። በዚህም ማህበረሰቡ በተመጣጣኝ ዋጋ ጥራታቸውን የጠበቁ ምርቶች እንዲያገኙ በማድረግ ረገድ የኑሮ ውድነቱ እንዳይበባስ ማድረግ መቻላቸውንም ተናግረዋል። ለፋሲካ በዓል ሁሉንም የምርት አይነቶች በኤግዚቢሽንና ባዛሮች እንዲሁም በመሸጫ ሱቆች በማቅረብ ህብረተሰቡን ተጠቃሚ ለማድረግ እየተሰራ መሆኑንም አክለዋል። በተጨማሪም የአዲስ አበባ ንግድ ቢሮ በበኩሉ ለመጪው የትንሣኤ በዓል ከ1800 በላይ አቅራቢዎች ምርቶቻቸውን ለነጋዴዎች እያቀረቡ መሆኑን አስታውቋል። የትንሣኤ በዓልን በተመለከተ በምርት አቅርቦትና የገበያ ቁጥጥር ረገድ በቂ ዝግጅት መደረጉን በአዲስ አበባ ንግድ ቢሮ የንግድ ግብይት ማከፋፈያ ዳይሬክተር አቶ መከተ አዳፍሬ ተናግረዋል። በከተማዋ ባሉት 119 ወረዳዎችም ከ1800 በላይ አቅራቢዎች ውል ገብተው ምርቶቻቸውን ለነጋዴዎች በማቅረብ ላይ ይገኛሉ ብለዋል። ይሁን እንጂ በአገር አቀፍ ደረጃም ሆነ በአዲስ አበባ ንግድ ቢሮ የምርት አቅርቦትን በበቂ ሁኔታ እያቀረብኩ ነው፣ እንዲሁም የኑሮ ውድነቱን እንዲረጋጋ አድርጌያለሁ ቢባልም በተለይ በታላላቅ በዓላት አካባቢ እንዲሁ በቂ አቅርቦት ቢኖርም እንኳን ነጋዴዎች በራሳቸው ከፍተኛ የዋጋ ጭማሪ ስለሚያደርጉ በህብረተሰቡ ላይ የዋጋ ንረትን እንደሚያስከትል ነዋሪዎች በተደጋጋሚ ይገልጻሉ። ለነዳጅ ግብይት የወጣው አዲሱ አዋጅ የነዳጅ ምርቶች በአግባቡ ስራ ላይ እንዲውሉ ያስቻለ ነው ተባለም። የነዳጅ ግብይት አዋጅ ቁጥር 1363/2017 በቁርጠኝነት ማስተግበር ከተቻለ የነዳጅ ምርቶችን በአግባቡ ስራ ላይ እንዲውሉ የሚያስችል መሆኑን የነዳጅና ኢነርጂ ባለስልጣን አስታውቋል። የነዳጅ ምርትን በግብይት በማጓጓዝ በስርጭት ሂደትና በዋጋው ላይ የሚስተዋሉ ህገወጦችንና ችግሮችን ለመቅረፍ የነዳጅ ግብይት አዋጅ ቁጥር 1363/2017 ተዘጋጅቶ ከየካቲት 24 ቀን 2017 ዓ.ም ጀምሮ ተግባራዊ መደረጉ ይታወሳል። በነዳጅና ኢነርጂ ባለስልጣን የታሪፍ ጥናት ስራ አስፈጻሚ አቶ ለሜሳ ቱሉ አዋጁን በቁርጠኝነት ማስፈጸም ከተቻለ ከዚህ ቀደም ይስተዋሉ የነበሩ በርካታ ችግሮችን የሚፈታ ነው ብለዋል። ነዳጅ መንግስትን ለከፍተኛ ወጪ የሚዳርግ በዜጎች ኑሮ ላይም ተጽዕኖ የሚያሳድር ስትራቴጂክ ምርት ስለሆነ ከአቅርቦት እስከ ግብይት ድረስ ባለው ሂደት የሚስተዋሉ ችግሮችን ለመቅረፍ በየደረጃው ያሉ ተቆጣጣሪና ባለድርሻ አካላት አዋጁን በሚገባ ማስተግበር እንዳለባቸውም አቶ ለሜሳ አስገንዝበዋል። ይህ አዋጅ በነዳጅ ግብይት ላይ ህገወጥ ድርጊቶችን የፈጸሙ አካላትን በወንጀል የሚያስጠይቅ ሲሆን
ከፍተኛ የገንዘብ ቅጣትና የእስራት እርምጃዎችንም አስቀምጧል። አዲሱ የነዳጅ ውጤቶች ግብይት አዋጅ 1363/2017 በተለይም በሕገ ወጥ የነዳጅ ግብይት ተዋናዮች ላይ እስከ 500 ሺህ ብር የሚደርስ ቅጣት እንደሚጥል ተደንግጓል። የነዳጅ ውጤቶችን ከተፈቀደው ቦታ ውጭ ያከማቸ ወይም ያለ አግባብ ሲሸጥ የተገኘ ማንኛውም ሰው የያዘው ነዳጅ ተወርሶ እስከ 5 ዓመት በሚደርስ እስራትና ከ350 ሺህ እስከ 500 ሺህ ብር በሚደርስ መቀጮ ይቀጣል። የነዳጅ ውጤቶችን መንግስት ከተመነው ዋጋ በላይ የሸጠ ሰው ለመጀመሪያ ጊዜ ሲያጠፋ ከ350 ሺህ ብር እስከ 500 ሺህ ብር፣ በተደጋጋሚ ሲያጠፋ ከተገኘ ደግሞ እስከ 5 ዓመት በሚደርስ ጽኑ እስራትና ከ350 ሺህ እስከ 500 ሺህ ብር በሚደርስ መቀጮ እንደሚቀጣ ተደንግጓል። በሚቀጥለው ዓመት የትምህርት ዘመን በሁሉም የመንግስትም ሆነ በግል የትምህርት ተቋማት የተማሪዎች ምዝገባ የፋይዳ ዲጂታል መታወቂያ እንደ ግዴታ መቀመጡ ተነገረም። በዚህም በአዲስ አበባ ከተማ አስተዳደር ከ5 ዓመት በላይ የሆኑ ተማሪዎች በሙሉ ይህ የብሔራዊ የዲጂታል መታወቂያ ግዴታ ተጥሎባቸዋል የተባለ ሲሆን በዚህም በአንድ ወር ጊዜ ውስጥ ከ450 ሺህ በላይ ተማሪዎችን የብሔራዊ ዲጂታል መታወቂያ ለማስመዝገብ መታቀዱም ተገልጿል። በመሆኑም ወላጆች ከ5 ዓመት በላይ የሆኑ ህፃናት ተማሪዎችን ከወዲሁ እንዲያስመዘግቡም ጥሪ ቀርቧል። በሌላ በኩል በመጪው ሰኔ 2017 ዓ.ም የሚሰጠውን የመውጫ ፈተና የሚወስዱ እጩ ተመራቂዎች የፋይዳ መታወቂያ እንዲመዘገቡና አንዱ የፈተናው መስፈርት መሆኑን የትምህርት ሚኒስቴር አስታውቆ እንደነበር ይታወሳል። በትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ ተፈርሞ ለሁሉም የመንግስት ከፍተኛ ትምህርት ተቋማት የተላከ ደብዳቤ በብሔራዊ ዲጂታል መታወቂያ ወይም ፋይዳ ከፍተኛ ትምህርት ተቋማት የተማሪና የሰራተኞቻቸውን መረጃ በተደራጀ መልኩ ለመያዝ ጠቀሜታ እንዳለው ተገልጿል። የፋይዳ ዲጂታል መታወቂያ የተማሪዎችንና የሰራተኞችን መረጃ በተደራጀ መልኩ ለማዘመንና ከፍተኛ የትምህርት መረጃ አገልግሎት ጋር በማስተሳሰር ጥራት ያለው መረጃ ለማግኘትና የሚሰጡ ሀገር አቀፍ ፈተናዎችን ደህንነት ለማስጠበቅ ይረዳልም ተብሏል። በመሆኑም ከሰኔ 2017 ዓ.ም ጀምሮ የከፍተኛ ትምህርት የመውጫ ፈተና ለሚወስዱ የፋይዳ ዲጂታል መታወቂያ ቅድመ ሁኔታ ተቀምጧል መባሉንና እኛም በሰዓቱ በገበያ ሚዲያ በዜና ወጃችን ወደ እናንተ ማድረሳችን አይዘነጋም። ከዚሁ የፋይዳ ዲጂታል መታወቂያ ጋር ተያይዞ ሰሞኑን ወደ አዲስ አበባ ከተማ የሚመጡ ወይም የሚገቡ ዜጎች የፋይዳ ዲጂታል መታወቂያ የተመዘገቡና ያወጡ መሆን እንዳለባቸውና እንደ ግዴታ መቀመጡን በምክትል ከንቲባ ማዕረግ የአዲስ አበባ ከተማ ዋና ስራ አስኪያጅ ኢንጂነር ወንድሙ ሴታ መናገራቸው ይታወሳል። ቀጥለናል ተከታታዮቻችን። በመጨረሻም የሮሃ ፎሬክስ ቢሮን የዕለቱ የውጭ ምንዛሬ ተመን ወደ እናንተ እናደርሳለን። አንድ የአሜሪካ ዶላር 150 ብር እየተገዛ 153 ብር እየተሸጠ ይገኛል። ፓውንድ ስተርሊንግ 182 ብር መግዣው ሲሆን 185 ብር ከ64 ሳንቲም ደግሞ መሸጫው ነው። እንዲሁ ዩሮ 160 ብር እየተገዛ 163 ብር ከ20 ሳንቲም እየተሸጠ ይገኛል። ስዊስ ፍራንክ 161 ብር መግዣው ሲሆን መሸጫው ደግሞ 164 ብር ከ22 ሳንቲም ሆኗል። እንዲሁ የተባበሩት አረብ ኤምሬት ድራም ደግሞ 40 ብር እየተገዛ 40 ብር ከ80 ሳንቲም እየተሸጠ ይገኛል። የሳውዲ ሪያል 39 ብር እየተገዛ 39 ብር ከ78 ሳንቲም መሸጫ ሆኗል። እንዲሁ የቻይናው ዩዋን ደግሞ 20 ብር እየተገዛ 20 ብር ከ40 ሳንቲም እየተሸጠ መሆኑን የዕለቱ የውጭ ምንዛሬ ተመን መረጃ ያመላክታል። የተወደዳችሁ ተከታታዮቻችን ለምዕራፍ አንድ ያዝንላችሁ ማህበራዊ እንዲሁም ኢኮኖሚያዊ መረጃዎቻችን እነዚሁን ይመስሉ ነበር። አዳዲስ እንዲሁም ትኩስ የማህበራዊና ኢኮኖሚያዊ መረጃዎችን ለማግኘት ታዲያ የገበያ ሚዲያን እንድትወዳጁን ጋብዛችኋለን። መልካም ጊዜን ተመኘን።